የአርባ ምንጭ ዩኒቨርሲቲ ፕሬዝዳንት ዶክተር ኢንጂነር አብደላ ከማል በመርሃ ግብሩ ላይ ተገኝተው እንዳሉት ዩኒቨርሲቲው የምርምር ዩኒቨርሲቲ እንደመሆኑ መጠን የምርምር ውጤቶች ሸልፍ ላይ ከማስቀመጥ ባለፈም ችግር ፈቺ እንዲሆኑ የሚያነሳሳ ነው ብለዋል። በዋናነት እንግዲህ አርባ ምንጭ ዩኒቨርሲቲ ያው በተደጋጋሚ ነው የምንለው የምርምር ዩኒቨርሲቲ ነው ዩኒቨርሲቲያችን። ይህንን የምርምር ዩኒቨርሲቲ ምርምሮችን እየሰራ ሸልፍ ላይ ብቻ እንዲቀመጥ የምናደርግበት ሳይሆን እነዚህ የምርምር ውጤቶች በተለይ ግራውንድ ላይ ባለ ፕሮብሌም ቤዝድ ባደረገ መልኩ የሚሰሩ ወደ ፕሮጀክት ተቀይረው የማህበረሰባችንን ችግር የሚፈቱ አይነት ፕሮጀክቶች ወይንም ምርምሮች እንዲሰሩ አስፓየር የሚደረግበት ዩኒቨርሲቲ ነው ማለት ነው። በተለይ በጣም ኢንቴንሲቭ ከሆነ ይሄ ከመማር ማስተማሩ ወጥተን ዘመኑ የሚጠይቀው ኢንቴንሲቭሊ ግላስ እየገባን መማር ማስተማር ሳይሆን ተመራማሪ መሆንን የሚጠይቅበት ጊዜ ላይ ደርሰናል ማለት ነው። ዩኒቨርሲቲዎች የሚለኩትና ዕውቀት የሚያገኙት በሚሰሩት የምርምር ስራ መሆኑን ዶክተር ኢንጂነር አብደላ ተናግረው በሀገርና ዓለም አቀፍ ደረጃ በትብብር ለሚሰሩ የምርምር ስራዎች ዕውቅና መስጠት ያስፈልጋል ብለዋል። አሁን የምንሰራቸውን በጣም በራሳቸው ጥረት በጣም ጥሩ ብዙ ፐብሊኬሽን ፕሮዲዩስ የሚያደርጉ ስታፎቻችን አሉ። በራሳቸው ጥረት ኢንተርናሽናል ኮላቦሬሽን የሚያመጡ መምህራኖቻችን አሉ። ስለዚህ እነዚህን ስታፎቻችንን ዕውቅና መስጠት ለሌላውም መነሳሳት ይፈጥራል። ለሌላውም ተመሳሳይ ስራዎችን እንዲሰራ ኢነርጂ ይሆናል ማለት ነው። ስለዚህ እነዚህን ስራዎች በደንብ አድርገን አጠናክረን የምንሄድባቸው ነገም ከነጎዳ በአግባቡ የምንተገብራቸው ይሆናል ማለት ነው። የምርምርና የትላልቅ ፕሮጀክቶች ስራዎች የዩኒቨርሲቲውን አቅም የሚያሳድጉ ለህብረተሰቡም ብሎም ለሀገር ችግር ፈቺና ጠቃሚ መሆናቸውን ፕሬዝዳንቱ ገልጸው በሀገርና ዓለም አቀፍ ደረጃ ካሉ ተቋማት ጋር በትብብር በመስራት ለተጨባጭ ለውጥ የበኩሉን አስተዋጽኦ ያበረከተ መሆኑን አንስተዋል። የአርባ ምንጭ ዩኒቨርሲቲ የምርምርና ትብብር ምክትል ፕሬዝዳንት ዶክተር ተክሎ ጋየው የፕሮግራሙ ዓላማ ተመራማሪዎችን ለማበረታታትና ለማነቃቃት መሆኑን ጠቁመው ይህም ተቋም ለህብረተሰቡ ችግር ፈቺ የምርምር ስራዎችን በመስራት የሚለካበት ነው ብለዋል። ዋና ዓላማው አካዳሚክ ስታፉን ማነቃቃት ማበረታታት ነው። እንደምታወቀው ከፍተኛ ትምህርት ተቋማት ለምሳሌ ከአጠቃላይ ትምህርት ከሃይስኩሎች የሚለዩበት አንዱ መጠነ ሰፊ ጥናትና ምርምር ያደርጋሉ። በሚደረገው ጥናትና ምርምር ውጤት ደግሞ ማህበረሰቡን ያገለግላሉ። ይሄ ተልእኮ ተቋሙ የሚለካበትም ተልእኮ ነው። የዕውቅና ሰርተፊኬት ከተሰጣቸው ተመራማሪዎች መካከል የቢዝነስና ኢኮኖሚክስ ኮሌጅ ዲን ዶክተር ወንድወሰን ጀረኔና በግብርና ሳይንስ ኮሌጅ ተመራማሪና መምህር የሆኑት ዶክተር ይልቃል ታደሰም ስኬቱ የጥረትና የትብብር ውጤት መሆኑን ጠቁመው ለማበረታቻው ዩኒቨርሲቲውን አመስግነዋል። ለቀጣይ እጅግ በጣም የሚያነሳሳ እኔን ብቻ አይደለም በዙሪያችን ያሉ የዛሬ 3-4 ዓመት ይሄ ሽልማት ሲሰጥ እኔም ቁጭት ነበረብኝ። ዛሬ ደግሞ እድሉ ደርሶኝ ተራው ደርሶኝ ከመነሳሳት የመነጨ ሽልማት ነው ዛሬ እኔም ያገኘሁት። ሽልማቱን አገኛለሁ ብዬ አላሰብኩም። የራሴን ስራ እየሰራው ነው የቆየሁትና በዛ መሃል የመጣ ነገር ነው ይሄ። ስለዚህ እኔ ደስተኛ ነኝ። ዩኒቨርሲቲውንም አመሰግናለሁ። ይሄንን ወርክሾፕንም ያዘጋጁትን አካላት አመሰግናለሁ በጣም። በዕለቱ በፕሮጀክትና ህትመት ስራዎች ዙሪያም ጠለቅ ያለ ፓናል ውይይት የተደረገ ሲሆን ሰፋ ያለ አስተያየትና ማብራሪያ ተሰጥቶባቸዋል። በቀጣይ የላቀ አፈጻጸም ለማስመዝገብ ለሁሉም ዩኒቨርሲቲው መምህራን ለሚመለከታቸው አካላት ኃላፊነትም ተሰጥቷቸዋል።